አንድ ሰው የምስጋና መዝሙር ዘመረ ማለት እኮ ሁሉም ላይፉ ላይ ህይወቱ ላይ ያለው ነገር በሙሉ ተስተካክሎለታል ማለት አይደል? እንኳን ሀገርን ይሄ ሁሉ የምስጋና ዝማሬ እስከዛሬ የሚወጣው ስትሰሙት የልልታ እንደዚህ በቃ የተዘለለ የሚዘመረው ተባረክ ጌታው የተባለ ሲዘመር ያ ሁሉ ዘማሪ በተመቻቸ ሁኔታ ውስጥ ሆኖ ነው ብላችሁ የምታስቡት? አንዳንዱ በህይወቱ ላይ የሚበላው ላይ ኖረው ይችላል። በዛ ሰዓት እንደዛ እየዘለለ እየዘመረ የቤት ኪራይ የሚከፍለው ላይ ኖረው ይችላል። ከየት አመጥቶ እንደሚከፍለው ሁሉ ማያቅ ሊሆን ይችላል። ምናልባት የልጆቹን ትምህርት ቤት እያሳሰበው ሊሆን ይችላል እንደዛ ተመስገን እያለ እየዘለለ የሚዘምረው። ምክንያቱም እግዚአብሔር ከእንደዚህ ከጥቃቅን ጉዳዮች በላይ ነው። ዘማሪት ሶፊያ ሽባባው የጥቃት ዛቻ እየተፈጸመብኝ ነው አለች። በአቢሲኒያ ባንክ ሰራተኛ ዛቻ እንደተፈጸመባትና ጥቃት ሊያደርስባት እንዳለም ገልጻለች። የአማራ ህዝብ እየተገደለ ነው፣ የአማራ ህዝብ እንደዚህ እየሆነ ነው። እንግዲያውስ አንተ መተህ ለምን ከአማራ ህዝብ ጋር ከወንድሞች ጋር ለምን አልተዋጋህም? ለምን አልዘመትክም? እኔ በውጊያ ባላምንም፣ እኔ በጦርነት ባላምንም፣ የማንንም ሞት ባልወድም፣ የትግራይ ወንድሞቼ ሞት፣ የትግራይ እህቶቼ፣ የትግራይ ወገኖቼ ሞት አሁንም ያስለቅሰኛል። በዚህ ደስተኛ አይደለሁም። በማንም ሞት እኔ እልል አልልም፣ ምክንያቱም እኔ እግዚአብሔር ሰው ነኝ። መሐመድ የተባለ የባህር ዳር ከተማ ነዋሪና የአቢሲኒያ ባንክ ሰራተኛ የሆነው ግለሰብ በዘማሪት ሶፊያ ሽባባው ላይ ጥቃት እንደሚያደርስባት እኔ የሳዳቶች ልጅ ልቅም አድርጌ አውቅሻለሁ፣ ቆሻሻነትሽን ዋጋሽንም በቅርቡ እሰጥሻለሁ፣ አንቺ ባንዳ ኢንሻአላህ ሄዳር ስታጠን እንገናኝ ስል ተደጋጋሚ ዛቻ እያደረገባት እንዳለም አስረድታለች። በዘማሪት ሶፊያ ሽባባው ላይ በዚህ ግለሰብ እየደረሰባት ያለው ዛቻ እጅግ እንዳስፈራራትም ዘማሪት ሶፊያ ሽባባው ገልጻለች። አንዲት ወዳጄ በሆነ ወቅት ገንዘቦቿ በተለያዩ ጉዳዮች ተይዘውባት የገንዘብ እጥረት ገጠማትና ወደ 400 ሺህ ብር የሚሆን በቅርብ ከምታውቀው ሰው ብድር ጠየቀች። ይህም ሰው እሺ ጓደኛዬ ትራንስፈር ያደርግልሻል የባንክ ሰራተኛው ነው ብሎ ጓደኛው ትራንስፈር አደረገላት። ከተወሰነ ጊዜ በኋላ ይሄው ብድሩን የጠየቀችው ሰው ደውሎ ብሩ በጣም አስቸኳይ አስፈልጎኛል ስላት እሺ ወደ ማን አካውንት ልመልስ ወደ አንተ ወይስ ወደ ጓደኛ ስትለው አይ እኔ ነኝ እኮ ያበደርኩሽ ወደ እኔ ላክ ስላት ሙሉ በሙሉ ወደሱ አካውንት ላከችለት። ከጥቂት ቀናት በኋላ ፊቱን አይታው የማታውቀው የባንኩ ሰራተኛ ደውሎ ብሬን መልሽ አላት። እሷም እንዴ ሙሉ በሙሉ መልሽ ያለው እኮ ያበደረኝ ጓደኛ አይደል ለሱ መለስኩ ስትለው አይ የተላከልሽ በኔ አካውንት ነው ወደ እኔ መልሰሽ ላክ ስላት ብድሩን ወደ መለሰችለት ሰው ደውላ ምንድነው ነገሩ ገንዘቡን መልሽልኝ የለም ወይ ለምንድነው ደውሎ የጠየቀኝ ስትለው አዎ መልሰሻል ዝም በይው ስልኩንም አታንሺ ይላታል። ወደ ፍርድ ቤት ሄዶ ሊከስሽ ፈጽሞ አይደፍርም ብሩን ከየት አውጥቶ እንደላከልሽ ስለሚያቅ ከከሰሰም ራሱ ነው የምታሰረው አላት። እኔና እሱ ስምምነት አለን ምንም አታስቢ ዝጊው ስላት እሷም ደነገጠች። ልጅቷ በገንዘብ ጉዳይ በፍጹም ታማኝና በብዙ ጥንቃቄ የምትኖር ሌብነትን አብዝታ የምትጸየፍ ስለሆነች የባንኩን ገንዘብ ይሆን የላከልኝ ብላ ተጠራጠረች። የባንኩን ሰው ሄድና ክሰሰኝ ብትለው ለአመታት ሳይከሳት ቀረ። እየደወለና በሰዎች እያስደወለ ግን ብሩን ክፈይ እያለ ያለዚያ በሚዲያ እወጣለሁ ይላታል እንጂ ደፍሮም አይወጣም። ልጅቱም በጣም ግራ ተጋባች። ይሄው የባንኩ ሰራተኛ ዛቻው ይተውና ደሞ እየደወለ ከስራ ተባረሬ ከነቤተሰቤ ከባድ ችግር ውስጥ ገብተን ተርበናል ስላት ልጅቱ ወደ ቡቡ ስለሆነች በተለያየ ጊዜ ወደ 200 ሺህ የሚጠጋ ብር ላከችለት ለመርዳት ብላ። እሱ ግን ለምን ሙሉውን አትልክም ብሎ በፌስቡክ እየተሳደበ መዛት ጀመረ። የሷ ጥያቄ ህጋዊ ከሆነ ለምን አይከሰኝም የሚል ነው። በሚዲያ ብታወጣበት የበለጠ ችግር ውስጥ ይገባል ብላ አዝናለት ተወችው። ግን እሱ መዛቱን ቀጠለ። ስለዚህ ምን ብታደርግ ይሻላል እስከ እናንተ ማሳብ ስጡ የሚል ሐሳብ ነው። ዘማሪት ሶፊያ ሽባባው ከሰሞኑ እየደረሰባት ካለው ዛቻ ጋር ይህንን ሐሳብ በፌስቡክ ገጿ አስፈራ ያገኘ ነው። አገራዊ ንስሐ ያስፈልጋል ተብሎ በተለያዩ ነቢያት በተለያዩ አገልጋዮች ተነግሯል። አሁንም እግዚአብሔር እየተናገረ ነው። ንስሐ ግቡ። እንደውም እየጠፋን ያለነው አጓጉል ሞት እየሞትን ያለነው ንስሐ ስላልገባን ነው። በዚያን ጊዜም ሰዎች መተው ጲላጦስ ደማቸውን ከመስዋዕታቸው ጋር ስለደበላለቀው ስለ ገሊላ ሰዎች አወሩለት። አሁን የሆነ ቦታ ደማቸው ተደበላልቆ አጉል አሟሟት የሞቱ ሰዎች ነበሩ። ስለነዛ ሰዎች ጲላጦስ ከመስዋዕታቸው ጋር ስላደባለቀው ስለ ገሊላ ሰዎች አወሩለት መተው። ለማን? ለራሱ ለኢየሱስ ክርስቶስ። ሲነገር ስሙ። አሁን ኢየሱስ ክርስቶስ የሰጠውን ምክንያት ነው የምነግራቸው። ምን አለ ብትሉኝ ኢየሱስም መልሶ እንዲህ አላቸው፣ እነዚህ የገሊላ ሰዎች ይህ ስለደረሰባቸው ከገሊላ ሰዎች ይልቅ ኃጢአተኞች የሆኑ ይመስሏችኋልን? ይህ ነው ምክንያቱ። እንግዲህ ሰው የሚሞተው እንደዚህ በቁጣ የሚሞተው ከሌላው የተለየ ኃጢአት ሰርቶ አይደለም እላችኋለሁ፣ አይደለም አለ። ቁጥር 3 ነገር ግን ንስሐ ባትገቡ ሁላችሁ እንዲሁ ትጠፋላችሁ። አሁን እየሆነ ላለው ነገር የእግዚአብሔር ቁጣ ነው። ለምንድን ነው ብትሉ ስላልተመለሰ ንስሐ ስላልገባን ነው። ባለፈው ሳምንት ደግሞ የሰጠሁት የእግዚአብሔር ቃል
ፍሬ ስላላፈራን ነው። ይሄም ደግሞ እንደ ቤተክርስቲያን ነው። አሁን ደግሞ ይህንን ደግሞ እየቀጠለ ያለ ነገር መጣ። በዚህ በጂንካ በቃለ ሕይወት ቤተክርስቲያን እግዚአብሔር ሳያቅ መቼም አገልጋይ አይሞትም። ይሄን ደግሞ ባካችሁ ልብ በሉልኝ። ስለ ንስሐ ሲጸልይ አንሰማም። ብዙ ጊዜ እግዚአብሔር በንስሐ ዝቅ ስንል በተሰበረ ልብ እግዚአብሔር ይደሰታል፣ ምሕረት ያደርጋል። ስለዚህ የሚያስደነግጠው ሰው መሞቱ አይደለም፣ የሚያስደነግጠው ቫይረስ መሆኑ አይደለም። ከቤተ ክርስቲያን እንዴት ጀመረ ሞት? ይሄ ነው የሚያስደነግጠው። በቤተ ክርስቲያን ላይ እንደዚህ አይነት ቁጣ ሲመጣ ጌታ ሆይ ማረን ብሎ መደፋት ነው የመጀመሪያ ምርጫ። ማንንም አንጠብቅም፣ ለመፍትሄ መንግስት አንጠብቅም፣ ጤና ጥበቃ አንጠብቅም፣ ምን እስከሆነ እስኪጣራ ፖሊስ አንጠብቅም፣ ሐኪም አንጠብቅም። መፍትሄው ወደ እግዚአብሔር መጮህ ብቻ ነው። መፍትሄው ከሰማይ ነው የሚመጣው፣ እኔና እናንተ ክርስቲያኖች ስለሆንን ማለት ነው። አንዳንድ ጊዜ እኔና እናንተ ጆሮአችን የለመደው እንደ ክርስቲያን ሽንገላ አለ፣ ጆሮአችን የለመደው ስብከት አለ፣ ጆሮአችን የለመደው የይሉኝታ መልእክት አለ። አባል እንዳይሸሽ ሊሆን ይችላል፣ ሰዎች እንዳይቃየሙ ሊሆን ይችላል። ግን ብዙ ጊዜ እውነት አንናገርም። ብዙ ጊዜ እንደ ሰው ራሳችንን አናይም። እንደ ክርስቲያን ደግሞ ራስን አለማየት እግዚአብሔር በሰጠን ቃል መሰረት ራስን አለማየት ግብዝነት ነው ይላል። ራስን አለማየት ግብዝነት፣ ጣት መጠቆም ማለት ነው። ሌላው ጋር ጣት መጠቆም ማለት ነው። ስሙ፣ እንደ ሰው ሁላችንም ከራሳችን ስህተት ይልቅ የሰውን ድክመት ማጎላት እንወዳለን። ይሄ ተፈጥሯዊ ነው። ሰው የራሱ ድክመት አይል ቶሎ ብሎ ሌላውን ሰው ይወነጅላል። የእግዚአብሔር ቃል ግን አስቀድመን ራሳችንን እንድንመለከት ሌሎችን ከመንቀፍ በፊት ይናገረናል። በተለይ የምንነቅፍበት ነገር እኛ ጋር ካለ እኛ ግብዞች ነን። ሌባ ሆነ ሌባ ብትል፣ ሌላ ሰውን ሌባ ብትል አንተ ግብዝ ነህ። መጀመሪያ የራስን ሌብነት አላየህም። ውሸታም ሆነ ሌላን ሰው ውሸታም ካልክ አንተ ራስን አላየህም፣ ግብዝ ነህ ማለት ነው። ቅድሚያ ራስን ማረም፣ አንተ ጋር ትልቅ ስህተት እያለ ሌላውን አትውቀስ ማለት ነው። ለዚህም ቃል አለኝ። ዛሬ መሪ ቃሌ ማቴዎስ 7:3 ላይ በወንድምህ ዓይን ያለውን ጉድፍ ስለምን ታያለህ? በዓይንህ ግን ያለውን ምሰሶ ስለምን አትመለከትም? እግዚአብሔር ቃል ነው። የራስን ድክመትና ጥፋት አለማየት ግብዝነት ነው። መመጻደቅ ይባላል። ጻድቅ መጫወት ይባላል። መቼም እንደ ኢትዮጵያዊ ራሱን በባዶ የሚቆልል የራሱ ጉድፍ የማይታየው ማንነቱን የማያውቅ እንደ ኢትዮጵያዊ የለም። አማኝም ቢሆን እኮ ማለት ራሱን ይቆልላል። እንደ አማኝ እኮ ነው መዳችሁ። እኔ እበልጣለሁ ይላል። በተለይ ሰው ሀገር ስንመጣ ከአሜሪካኖች ቸርች እኛ እንበልጣለናል። የኛ ቸርች ጻድቅ፣ ከጥቁሮች ቸርች የኛ ቸርች ይበልጣል። ከአፍሪካውያን ቸርች የኛ ቸርች ይበልጣል። በምንም አትበልጥም ወንድም አለ፣ በምንም አትበልጥም። በግብዝነት ትበልጣለህ። እኛ ጋር መንፈስ ቅዱስ የሚገለጥ ነጮች ቸርች እኮ መንፈስ ቅዱስ የሚገለጥ አይመስላቸው ኢትዮጵያውያን። ይሄ ድክመታችን ነው። ከስጋ የመጣ ከሰውኛ የመጣ ኢትዮጵያ እንደ ሌላው አፍሪካ ሀገር ቅኝ አልተገዛችም ከሚል ትዕቢት የመጣ ያ ትዕቢት ያልወረደ ትዕቢት አለ ክርስቲያኖች መሃል። በእግዚአብሔር ነገር ላይ መተበት ያምረናል። ናተ ምን ሆነን ነው? በእግዚአብሔር ነገር ላይ የሚተብቱ ሰዎች አሉ። የኛ ይበልጣል የሚሉ እኛ ቤተክርስቲያን ኢየሱስ አለ፣ እዛኛው ቤተክርስቲያን ኢየሱስ የለም የሚሉ አሉ። ግን ከፍሬያቸው ታውቃቸዋላችሁ ነው። ፍሬህን መርምር ወንድም አለ በሮሜ 2:1 ላይ ስለዚህ አንተ የምትፈርድ ሰው ሁሉ ሆይ የምታመካኘው የለህም፣ በሌላው በምትፈርድበት ነገር ራስን ትኮነናለህና አንተው ፈራጁ እነዚያን ታደርጋለህና ይላል። ይሄ ለማን ነው? ለኛ ለኢትዮጵያውያን ነው፣ ለክርስቲያኖችም ነው። መጣላችኋለሁ ለምን ይህንን እንዳነሳው። ቁጥር 3 ላይ ደግሞ ምን ይላል? አንተም እንደዚህ በሚያደርጉ የምትፈርድ ያንም የምታደርግ ሰው ሆይ አንተ ከእግዚአብሔር ፍርድ የምታመልጥ ይመስልሃልን? አንተ ከእግዚአብሔር ፍርድ ታመልጣለህ? አታመልጥ። የሌላውን ነገር አጣጥለ ያንተን ከፍ የምታደርግ እናንተ አገልጋዮች ከላይ ያላችሁ በተለይ። ስለዚህ መጀመሪያ ራስን ማየት፣ የገዛ ስህተታችንን ማረም ይጠበቅበታል። እንደ ቤተክርስቲያን እንደ ሀገርም ማቴዎስ 7:5 ላይ አንተ ግብዝ አስቀድመ ከዓይን ምሰሶውን አውጣ፣ ከዛ በኋላ ከወንድም ዓይን ጉድፍ ታወጣ ዘንድ አጥርተህ ታያለህ ይላል። ለምን ብትሉኝ አጥርቶ ማየት የሚቻለው መጀመሪያ እዚህ ጋር ያለውን ጉድፍ ስታወጣ ነው። አለበለዚያ በተንሸዋረረ ዓይን ነው እየተናገርክ ያለህ ማለት ነው። ስለሌላው ለመናገር ሞራል ይኖረናል። ሞራል የሚኖረን መጀመሪያ የራስን ጉድፍ ስናስወግድ ነው። እንደ መግቢያ ራስን ማየት ያልኩበት ምክንያት ሰሞኑን ስሙኝ፣ በሚዲያ መነጋገሪያ የሆነው ቤኒም መምጣት አገራችን ውስጥ መነጋገሪያ ሆኖ
እነንትና እረሱ ያሰተኛ ነው፣ እረሱ የብልጽግና ነው፣ እረሱ። አንተ ግብዝ መጀመሪያ አይን ውስጥ ያለውን አጠራ። ያኔ ሞራል ይኖራል። ይሄን ለማለት ይሄ ትዕቢት ነው፣ ግብዝነት ነው። ኢትዮጵያ መምጣቱን አስመልክቶ ብዙዎች ሐሰተኛ ነው የብልጽግና ወንጌል ሰባኪ ነው እያሉ ሲቃወሙት ሰምቼ በጣም ነው የተገረምኩት። አንቺ ማነሽና ማንን ታሚያለሽ ነው ጉዳዩ። ማነህና አንተ ማንን ታማለህ? የትኛው ብቃት አለን እኛ? ቤኒንን ሐሰተኛ አስተማሪ ነው ወይ ደግሞ የብልጽግና ወንጌል? ብልጽግና ጣራ የደረሰው እኛው ሀገር አይደል እንዴ? መላቀጦ የጠፋብን የተምታታብን። ቤኒን ኢትዮጵያ በመምጣቱ ከኛ የሚያተርፈው 5 ሳንቲም የለም። ለኛ ግን በረከት ነው። በግልጽ ነው የምናገረው። ቤኒን መላክ አይደለም። እንደማንም ስተት ሊኖረው ይችላል፣ ጉድፍ ሊኖረው ይችላል፣ የሚወቀስበት ሊኖረው ይችላል። ማን ነው ፐርፌክት ነብይ? አሁን ነብዩ ማን ነው? ነብዩ ቤኒንን የሚወቅሰው ማን ነው? ማን አገልጋይ ነው የሚወቅሰው? እሱን ነው ማወቅ የምፈልገው። ደግሞ በቃሉ እየመረመረን ይጠቅምን ትወስዳለህ፣ አይጠቅምን ትተዋለህ እንጂ አይምጣ እያልክ ሳምንቱ ሙሉ የራስን ጉድ እዛ ጋር አስቀምጠህ ስለ ቤኒን ታወራለህ። ሞራል አለን እኛ? ለመሆኑ ሞራል የሚባል ነገር የለንም እኛ። ሰው ለራሱ ውር ነው፣ አያይም። በሀገራችን አገልጋይ ተብለው ነቢያት ተብለው በየስፍራው ድንኳን እያስተከሉ በፌደራል እየታጀቡ ድሃውን የሚበዘብዙ ጨካኝ አውሬ ነቢያት ባሉበት ቤኒንን ትወቅሳለህ አንተ? በየትኛው ሞራላችን ነው እኛ ቤኒንን የምንቃወመው? ኢትዮጵያ ራሷን አላወቀች። እንደ ቤተ ክርስቲያንም እንደ ሀገር ራሷን አላወቀችም። ኢትዮጵያ ተቆልላለች። ወደ ገደል ወደ አዘቅቱ እየተንደረደረች መሆኑ ያልገባት ሀገር ያልገባት ቤተ ክርስቲያን ብትሆን የኢትዮጵያዊ የሥራ በር ተብሏል። አሁን ኢሉሚናቲና 666 በአገሬ የሥራ በር ሆኗል። ያንን ድሃ ይቸበችበዋል። የድሃው ነፍስ የእግዚአብሔር ትውልድ እየተሸበቸበ ነው። ዝም ቄሱም ዝም ፓስተሩም ዝም። ሀብታም ለማድረግ የሥራ በር ተከፍቷል። የኢትዮጵያ የኢኮኖሚ ዋልታ ኢሉሚናቲ ሼም። ይህን ጉድ ደግሞ ተሸክመን ከሌምጣ ምን አገባህ አንተ? ምን አገባህ? እግዚአብሔር ነው የላከላት ለኢትዮጵያ። ሀዲያ ምን ነካት? ኢየሱስን ማሳደድ አምላኳን መግፋት የጀመረች ምንድነው ውጤቱ ካላችሁን? ሞት፣ ስቃይ። ይሄው ለወንጌል አማኞች ስቃይና መከራ መንደር ሆናለች ሆሳና። ሼም አይደለም እንደ እናንተ? ይሄው ደግሞ ይሄ ኢግዛም የሚደረገው ስቃይ ስሙ ዋጋ እንዴት እንደሚያስከፍል ተያይዞ ወዴት እንደሚሄድ ልንገራችሁ። የት ሄደ ብትሉኝ ደቡብ አፍሪካ 95% ደቡቦች ናቸው። እኔ ተገጣጥሞ ይሁን ምን እንደተፈጠረ ጠይቁኝ። ደቡብ አፍሪካ ያለው ሀዲያ ነው። በተለይ ሀዲያ፣ ሆሳና፣ ሁሉም የደቡቦች እዛ ነው ያሉት። በየትኛው ኮኔክሽን ደቡብ አፍሪካ ደቡቦች እንደሆኑ እናንተ አትጠይቁኝ፣ አላቅም። እዛ ሄዱና አገለገልን ብለው ገንዘብ ሰብስበው ስሙ፣ ትርፉን አስበው እኮ ነው የሚወጡ። ትርፉ ስንት ሜክ እናደርጋለን? እንዴት አገም ሜክ እናርግ? እግዚአብሔር የላከ እንድታገለግል፣ ቃል እንድትሰብክ፣ የታመመ እንድትፈውስ፣ አጋንንት እንድታስወጣ በነፃ የተሰጣችሁን በነፃ ስጡ ነው የሚለው። አገልጋዮች ግን ከመውጣታቸው በፊት እንዴት ገንዘብ ሜክ እናርግ ብለው ካልኩሌት አድርገው ነው። እኛም እኮ የፍቅር ስጦታ እኮ እንሰጣለን። እናንተ ዝም ብለን አንሸኝም። ግን አይን ያወጣ ብዝበዛ አለ ለአገልግሎት በሚመጡ ላይ። ይቅርታ አድርጉልኝ፣ አንዳንድ ልትኖሩ ትችላላችሁ። እንደ አንዳንድ ከስንት አንዳንድ ከተገኘ አንዳንድ። ከዛ በተረፈ ግን የውጭ በር ከፈት ብላችሁ ብትጸልዩት ገንዘብ ለመስራት ነው፣ የእግዚአብሔርን ሕዝብ ለማገልገል አይደለም። ሰሞኑን ብዙ ሰዎች የሞት ሰለባ ሆነዋል። ወንጌልን እየገፋች ላለችው ደቡብ ኢትዮጵያ በደቡብ አፍሪካ መገዳደል ቢበዛ ምን ይደንቃል? ወንጌል እየተገፋ ክርስቲያኖችን እያሳደድን ሊቀናን አይችልም። ሰው እንዴት የራሱን ሰው ይገላል፣ ያጠፋል በጭካኔ? ያው መርዝ እያበሉ መግደል የማን ነው? ይሄ የዳቢሎስ ስራ አይደለም? እንዴት ነው በመርዝ መንገድ? በጣም የሚያሳፍር ነገር እያየን ነው። የሚያሳፍር ነገር። አሁንም በዚህ እንደ አማኝ እንደ አገልጋይ በቃ እንደ ክርስቲያን ከሚታየው ነገር እየተማርን እየደነገጥን ወደ ንስሐ ካልሮጥን ወደ እግዚአብሔር እግር ስር ካልተቀመጥን አይናችን እያየ እኮ እየጠፋን ነው። አሁን ደግሞ ማነሰው ሐሳብ በጣም የሚያሳዝን ነገር የዮኒ ማኛ ነገር በጣም ያሳዝናል። ለዮኒ ማኛ እንደዚህ መሆን ተጠያቂ ማን ነው ብትሉኝ ትልልቆቹ ትልቅ ያጫወቱ ትልልቆቹ። በጣም አሳፋሪ ነገር። ሰው ጌታን ተቀብሎ ማንነቱ ካልተቀየረ አሮጌውን አመል አውጥቶ ካልጣለ በአሮጌው ማንነት አዲሱን ጌታ ማገልገል አይቻልም። ከዚህ በፊትም ተናግሬያለሁ።
በዮኒ ማኛ ጉዳይ ላይ ኃይለኛ ምክር ሰጥቻለሁ ደጋግሜ። ያሳዘነው መጀመሪያ ደረጃ መንፈስ ቅዱስን ነው። የተሳደበው እግዚአብሔርን ነው። እኔ እበልጣለሁ ከእግዚአብሔር አለ። ያው የተናገረውን ታውቁታላችሁ። የመለወጣችን ፍሬው ደግሞ እንደዚህ መገለጡ አይቀርም። ሰው ከተቀየረ እኮ ፍሬው ይገለጣል። አሁን ዮኒ ማኛ ፍሬው ይሄ ነው። በቃ አለቀ። ለምን አልተቀየረም? አልዳንም። ቀድሞም አልዳንም። ዮኒ ማኛ አልዳንም። ይሄ ደግሞ የጠፋው ቀድሞ የዳነ ሰሞን ዳነ የተባለ ሰሞን አልተያዘም። የልጅ ወደ ጓዳ ገብቶ አልተማረም። ችግኝ ተተክሎ እኮ ያን የሚያሳድገውን ውሃ አፈሩን ቅፍቅፍ ወፎች እንዳይበሉ ሽፍን አለኩ አደባባይ አወጡ። አግለብልበው እንዳያወጡ አላልኩ? መቼም ሁሉም ሰው ምስክር ነው በዚህ። ማሙሽን ጋሼ ብለው ጠሩት። ማሙሽ እኮ ጋሼ ተብሎ ነው ሁሉ ችግር የመጣው። ማሙሽ ነው። ማሙሽ በመሆኛው ሰዓት ማሙሽ ተብሎ ነው የሚጠራው። ደግሞ ጴንጤዎች ተበሳጭታችኋል፣ በእኔ ተበሳጭታችኋል እንዴ? እንትን ደካማ ጎናችሁ ሲነካ ብለ ራሱ ከእስልምና ከማርያም ጋር ያገናኘው ነገር በፍጹም አይገናኝም እንደማለት በፍጹም። ጴንጤ የሚቆጣው መንፈሱ ነው። መንፈሱ የሚቆጣው ደግሞ መቼ ነው ካልከኝ በኢየሱስ ሲመጡበት መንፈሱ ይቆጣል። መንፈሱ ቢቆጣም ደግሞ አይሳደብም። እኔ አሁን አንተ ልሰድብ እዚህ ጋር ተቀመጥኩ። አንተ ግን የተገለጠብህ ነገር ትንሿን ዕውቀት የወንጌል ዕውቀት የሚሰድቧችሁን መርቁ ነው እኛ የምናውቀው እንዴ። የሚሰድቧችሁን መርቁ፣ የሚረግሟችሁ መርቁ። በስድብ ፋንታ በክፉ ፋንታ ክፉ አትመልሱ። እቺ እኮ ማይነር ናት። ምንድን ማለት ማይነር? ፓስተር ምን ትሳሉኝ ብለህ ያው አንተ የተናገርከው መድገም አያስፈልግም። እነሱ በሄዱበት አንሄድም እኛ። ያ ደግሞ ክርስቶስን የማውቃችን ምልክቱ ነው። አሁንም ትመከራለህ እንደማለት ትመከራለህ። ወደድክም ጠላ የሚያስፈልግ ነገር ወደ ጓዳ መግባት ብቻ ነው። አንደኛ ክፍል ሳይማር ሁለተኛ ክፍል ሳይማር ሃይ ስኩል የሚገባ ልጅ የለም። የፈለገ ጂኒየስ ብትሆን አንደኛ ክፍልን እንኳን አላለፍም። ያኔ እንደ ዳንክ ምን አልኩ? ኬጂ ነገና ብዬ ነበር። ከኬጂ እንኳን አልወጣህም። ኬጂ ሆነ ኮሌጅ መጫወት አማረ። በጣም ያሳዝናል። ሰባኪ ነኝ አልክ። አያያዝ ውርደት ስላለ ወደ ሞት እየሄድክ ነው ወንድማለ። ወደ ሞት እየሄድክ። ይቅርታ መጠየቅ ደግሞ ባከፋ ይቅርታ ጠያየቅ ራሱ ትቢት አለ። ሰው ምን አገባው? እኔ እግዚአብሔርን ያሳዘንኩ ሰው ምን አገባው? እኔንም ይቅርታ መጠየቅ አለብን እንዴ? በአጠቃላይ የወንጌል አማኞችን አሳፍራልና የወንጌል አማኞች ይቅርታ አድርጉልኝ ብለህ ይቅርታ ጠይቅ። አንተ ስታጠፋ እኮ የምንሰደበው እኛ ነን። አንተ ስታጠፋ እኮ የሚሰደበው ኢየሱስ ነው። እንዴት ነው አንተ እኛን ይቅርታ ማትጠይቀው? ማንም አይደለም። በድሮ አያያዝ ባሮጌ ማንነት ኢየሱስን ልትመራ አትችልም። ኢየሱስ በትህትና ነው እናታ ራስ በመግዛት ነው። 8 ወር ታገስኩ አልኩ እኮ። ኧረ ህይወትህን በአጠቃላይ ይቀይራል ኢየሱስ። ሲሰድቡ ትመርቃለህ፣ ትመክራለህ፣ ጌታ ይባርክ ትላለህ። አሁንም እኮ እኛ አንተን እየሰደብን እኮ አይደለም፣ አንተን እኮ እየመከርን ነው። አሁንም ጌታ ይድረስልህ ወንድም አለም እያልኩ ነው። እከሌ ነው ጥሩ፣ እከሌ ወንድሜ ነው ቤካ ካካ ና እያጠፉ ያሉት ያልገሰጹ ናቸው። ማይቀጣ ወላጅ እኮ ልጁን ያባልጋል፣ አይጠቅመውም። ንስሐ ገብተህ ጓዳ ተቀመጥ በቃ። እኔ አንተም ብሆን ከሚዲያ አጠፋለሁ እኮ። ለምን ፎሎወሮችን እንዳላጣ ነው ሚዲያው ላይ መቆየት ያለብኝ ብለሃል እኮ። ፎሎወሮች እኮ በስድብ የሚያውቁ ፎሎወሮች ናቸው። አሁን በበለጠ ስድብ ደግሞ ተገልጠውልሃል። ያንተ ነርቭ በሚነካ ስድብ። እኔ አማኝ ልንሰደብ እኮ ነው የተጠራ ነው። 8 ወር አቃጥለውኛል አለ እናንተ። ኧረ ምን አቃጠለ ወንድም አለም? ይኸው አሁን እንደጀመርከው ግባና እንዲሁ ባሮጌ ማንነት ስትሰዳደብ የስድብ ምንድነው? የስድብ መቼም ጸጋ የለውም እናንተ። የስድብ ጸጋ የለውም፣ ግን የስድብ የሚኮራበት ዮኒ ማኛ በስድብ በቃ ማን ይችለኛል ስለሆነ ቀጥል ወንድም አለ። እኛንም እግዚአብሔርንም ግን አታሰድብ። እያሰደብከን ነው ያለው። በአማኙ ዘንድ እውነት ጠፍቷል እናንተ። ኃጢአተኛውን የሚያባብል ህብረተሰብ ተነስቷል። በይሉኝታ ወንጌል የሚሰብክ ሰው ተነስቷል። በአገሬ ወዮላችሁ እናንተ ጻድቁን ኃጢአተኛውን ጻድቅ ለምትሉ ወዮላችሁ ሚል ቃል አለ። አውቀን እኮ ወደን እኮ ነው የገባንበት እናንተ። ስድብ ለኛ ብርቅ ነው እንዴ? ስንሰደብ እኮ እንደውም የክርስቶስ ነገር እኛ ላይ ታይቷል ማለት ነው። የሞተ ስጋ አለ ማለት ነው። አንተ ጋር ስጋ አልሞተም። በክርስቶስ እኮ ስንጠመቅ ሞቱን ሞተን ትንሣኤውን ተነስተናል። ስለዚህ ስጋ አልሞተም ወንድም አለ። የጌታ መንፈስ ውስጥ አልገባ። ውሃ ነክረው ነው ያወጡ አላኩ። ነክረው አወጡ። ከዛ አግለብልበው ሱፍ አልብሰው እዛ ገጫልክ። ወዲያ እኮ ነው ወዲያ። የሌለህን ጌታው ትሰጣለህ። አንተ ውስጥ ያለ የተጠራቀሙ ስድብ ነው። ያንን ለማውጣት ደግሞ 8 ወር ለካ ሲተናነቅ ቀርማል። ሲተናነቅ አቃጠሉኝ 8 ወር ሙሉ አይደለም መስማትህ ራሱ። ከአካባቢ ዞራትን አድራሻ አልቀየርክም እንዴ አንተ? አድራሻ ይቀየራል እኮ፣ ሰፈር ይቀየራል እኮ፣ ማንነት ይቀየራል፣ ጓደኛ ይቀየራል፣ ቀበሌ ይቀየራል እኮ። በክርስቶስ ሲባል ሁሉ አዲስ ፍጥረት ነው። እንዴት ነው እኔ ካሮጌ ጓደኞቼ ጋር ቁጭ ብለው ጌታ ኢየሱስ ክርስቶስን አውቄ? አያስኬድም ወንድም አለ። ስድብ ደግሞ ጌታችንም ተሰድቧል፣ ተተፍቶበታል። ወንጌል ቀቅለ ብላ እኔ ልሰደብ እዚህ አልመጣሁም። የራሴ ክብር ይበልጣል። ሼም ኦን ዩ ዮኒ ማኛ፣ ሼም ኦን ዩ፣ ሼም ኦን ዩ።
ትልቁ መገሰጽ አለብን ነው። በቃ እኔ ይሄ ነው የምለው። ስለዚህ የመልእክቴ ሐሳቡ በንስሐ ወደ እግዚአብሔር ፊት እንውደቅ። አሁን ለሁሉም ጊዜ አለው። አሁን የንስሐ ጊዜ ነው። ወረርሽኝ ደግሞ ኢትዮጵያ ውስጥ ገባ ማለት ከዛች ቤተክርስቲያን የጀመረ ይሄ ድሃ ህዝባችን ያልቃል። በምንም ይሄ በቴክኖሎጂ በሕክምና በምናምን ምንመካበትም የለንም። የሚመካ በእግዚአብሔር ይመካ። በእግዚአብሔር ተመክተን ትውልዳችንን ልናስመልጥ ህዝባችንን ልናድን ያስፈልጋል። ሁሉም ወደ ንስሐ ወደ ጸሎት ይግባ።